ዴቭና ባርኮት በዛሬ ቀን ተጣሉ። ምክንያቱም አደይ ላይ ነው የተጣሉት። አደይ እንግዲህ ከዚህ ቤት ካልሄድኩ ለባርኮትና ለዴቭ ሰላም አይመጣም ብላለች። እንግዲህ ባርኮት ዴቭ ከቤዛ ጋር እያለ እስከ ዛሬ ለአንቺ ስሜት አለኝ እያለ ለአደይ ስነግራት አደይ ዴቭ ደግሞ ይሰማ ነበረ። በዚህ ምክንያት ነው የተጣሉት፣ ተፋጁ ማለት ነው። እና በጣም ከባድ ነው። አደይም ግን ባርኮት የምትፈልገው ይመስለኛል። ያ ጊዜ በዛ አበቃ ማለት ነው ብላ መለሰችለት። ይሄን ሁሉ ዴቭ ሰምቷል እና ዴቭ በጣም ነው ያዘነው። በሷ ፍቅር በጣም ነው የተጎዳ። እንግዲህ እንደውም ባርኮት ዴቭ እንዳይጎዳ ብሏት ነበረ። እሷ ደግሞ ምንም አሳስብክ ስለ ዴቭ ሁሉም ነገር ለዴቭ ሁሉም ነገር አስረድቻለሁ ብላለች። ብቻ ፍቅር ሰው ልጅን ይጎዳል ውዶቼ፣ እንደዛ ነው። እንደገና ደግሞ በዛሬ ቀን ቤዛ ተዋረደች። የቤዛ ውሸት ወጣ እና በለምለም ምክንያት የቤዛ ውሸት ወጥቷል ማለት ነው። እሷ እያጨበረበረች ብሩን ልትበላ ነበረ፣ አልተሳካለትም። ለምለም ደርሳበታለች የቤዛ ውሸት። ውድ ቤተሰቦች ሰላማችሁ ይብዛ፣ እንዴት ናችሁልኝ? ደህና ነኝ። ሰራተኛ አደይ ክፍል 55 ተለቋል። ዛሬ ደግሞ ጦርነት ከፍቷል ባርኮትና ዴቭ። ከዚህ በፊትም ዴቭ ከባርኮት ጋራ ተጣልቶ ነበረ፣ በአደይ ምክንያት ተደበድቦ ነበር። አሁን ደግሞ በድጋሚ በዛሬ ቀን ተጣልቷል። እንግዲህ ይሄም ደግሞ በአደይ ምክንያት ነው። አደይ ሁለቱም ለአደይ ስሜት አላቸው። ባርኮትም ከቤዛ ጋር እያለ እስከ ዛሬ አደይን ያስባታል። አደይ ያንተ ብቻ አይደለችም ለኔም እህቴ ናት ይላል። ግን እህቴ ይላል እንጂ ይወዳታል። ከዚህ በፊት እህቴ ነሽ እያላት መጨረሻ ላይ አፈቅርሻለሁ ወድሻለሁ ብሏት ነበረ። ለዛ ነው ዴቭ እሱን ማመን ያልቻለ እስከ ዛሬ። በዛሬ ቀን ግን አብሮ ቁጭ ብሎ እያወሩ ያለ ዴቭ እንግዲህ ሁሉንም ነገር ሰምቶ እና በጣም ነው ያዘነው። እንዴት አደይ እኔ ላይ እንደዚህ ታደርጋለች? እኔ ለሷ እኮ ብዙ መስዋዕት ከፍያለሁ እያለ በጣም አዝኗል። እውነት ነው ደግሞ ብዙ መስዋዕትን ከፍሏል እና እንደዛ ነው። እንደገና ናኦል ራሱ አደይን ይፈልጋታል። እንግዲህ ሁሉም ሰው አደይን ይፈልጋል። አደይ እንግዲህ በጣም በአስተሳሰብ በጥንካሬ በሁሉም ነገር ሁሉም ሴቶች እንደምትበልጥ ነው ናኦል የተናገረ። ለሊዱ ራሱ እኔ አደይን ማማከር የምፈልግ ነገር ስላለ አደይን ጥሪልኝ እያለ ነበረ። ግን ደግሞ ዴቭ ወደ ቤት ሊያስገባ አልቻለም። እና ግን ለምንድን ነው ለኔ ማትነግረው ብላ ብትጠይቅም አንቺ መቼም ቢሆን እንደ አደይ ልትሆኚ አትችይም። አደይ ማለት በጣም ነው የምትበልጥሽ በብዙ ነገሮች፣ ሀሳቧ፣ ሁሉ ነገሯ በጣም በቃ ለኔ አስፈላጊ ናቸው ብሎ ተናግሯል። ሊዲያም በጣም ነው የተናደደችው እና ራሷን ከፍ ከፍ እያደረገች መጨረሻ ላይ ዝቅ ዝቅ ተደርጋ ተገኝታለች። አደይ እንግዲህ አስተሳሰቧም ሁሉ ነገሯ፣ ምክሯም ሁሉ ነገሯ በቃ ይመቸኛል ብሎ እናውል። እንግዲህ አደይ በቀላሉ የምትገኝ ሴት አይደለችም። በቀላሉ የምትገኝ ሴት ብትሆን አንቺን አልወስድም ነበረ፣ አደይን ወስድ ነበረ። ያ ቀን ያው ሲያግታት ጊዜ ለአደይ ነበረ ይሄ ወጥመድ የተዘጋጀ። ሊዱ ግን በቀላሉ በአንድ ቀን ጠይቃት፣ በሁለተኛ ቀን ነው ከናኦል ጋር እሱ ቤት ሄደች። ከዛ ታገተች። አደይ ግን እንበብላ ነበረ። እኔ እዚህ ተመችቶኛል፣ የትም ሂጄ መስራት አልፈልግም ብላ ነው እምቢ ያለችው። እና ለዛ ነው አደይ በቀላሉ ለሰውም አትሸወድም ብሏል። ግን ደግሞ ጠንካራ ሴት ከጎኗ ነው ያለችው። እሷም ደግሞ ለምለም ደግሞ ከአደይ የበለጠ ጠንካራ ናት። ለአደይ ራሱ ጥንካሬ ሆናለች። እንደዛ ነው ቤተሰቦቼ። ቤዛ እንግዲህ በዛሬ ቀን ተዋረደች። ለምለም እንግዲህ ደርሳበታለች የእሷን ውሸት። ለምለም እንግዲህ ስለ ቤዛ በጣም ነው ብዙ ነገሮች ስለምታውቅ ምንም ቤዛ ለምለም መሸወድ አትችልም። እና የጠየቀችው ብር የእውነት
ይሄ ብር ለምን እንደጠየቀችው ያው ቤቴ ሊወረስ ነው ብላ ነው። እና ይሄ ነገር ምን አይል እርግጠኛ ነው፣ ምን አይል ደግሞ አስተማማኝ ነው፣ ዋሽታለች ወይስ እንዴት ነው የሚል እናጣራለን ብላ ለኤላና ለባርኮት ተናግራለች። እና ባርኮትንም ብር ጠይቃ ነበረ፣ ራሱን እንዲጠብቅ አስጠነቅቃለች። ለምለም ያው ቤዛ ለባርኮት እንዳትሆን ጥሩ ሰው እንዳልሆነች ታውቃለች። ለዛ ነው እያስጠነቀቀችው። ኤላም ልትሸውዶ ነበረ። ኤላ እንግዲህ ብቻውን አግኝታ ለኤላ እኔ ቤት ልዘረፍ ነው እና ብር ያስፈልገኛል ብላ እሱን ብታሳምንም እሱ ደግሞ ብቻውን ማድረግ አልፈለገም። ምክንያቱም ያው ለምለም በጣም ስለሚያፈቅራት ለምለም ጋራ ነው ያወራ። ይሄንን ሲያካፍልለት ደግሞ ለምለም ቤዛ ትዋሻለች ብላ ነው ይሄ ነገር ደርሳበታለች። ቤዛ ተዋረደች። እንግዲህ እንደዛ ነው ቤተሰቦች። ዴቭና አደይ አንድ ላይ ቢሆኑ ጥሩ ነው። ዴቭ ግን ከአደይ ጋር ተያይዘን እንጠፋለን፣ የራሳችን ህይወት እንኖር፣ እኔ አግዝሻለሁ እያላት ነው። አባቱ ደግሞ ከገጠር ሊመጣ ነው አደይን ሊወስዳት። አደይ እንግዲህ ማን እንደጠቆማት አይታወቅም። ግን አደይ የጠረጠረችው ዲያመንድ ነው። ምክንያቱም ማነው ደመቀ ነው። ደመቀ እንግዲህ ስለ አደይ ብዙ ነገሮችን አድራሻውን ሁሉ ነገር ስለሚያውቅ ደመቀ ነው እየጠረጠረችው። ያው አንድ ሀገር ልጆች ስለሆኑ እንደዛ ነው። እና ለዛ ነው አሁን ዴቭ አብረን እንኖር፣ በዛው እኔ ምንም አትፍሪ፣ ትክክለኛ አፍቃሪ ነኝ ብልም እንኳን አደይ ዝግጁ አይደለችም። ጠብቀኝ እያለች ነው። ግን ከዴቭ የምንማረው ነገር ቢኖር ትዕግስት ነው። በጣም ትዕግስት አለው ስበዛ። አደይን በትዕግስት እየጠበቃት ነው። እንግዲህ አደይ የዴቭ ትሆናለች ብዬ አስባለሁ። ንጉስም እንደዛ አደይ የኔ ብቻ ናት፣ አደይ አፈቅራታለሁ እያለ ነው። አደይ የስንት ሰው ነው የምትሆነው? ፍቅርም እንደዛ አደይን እያሰቃየች ነው። እንግዲህ አደይ ፍቅር እያሰቃየች ስለሆነ ከዚህ ቤት መውጣት አለብኝ እትዬ እስከምትመጣ ብቻ ነው እያለች ነው። ያው ፍቅር ታውቃላችሁ፣ ሞተ ሲባል ኖረ ነው የምትለው። እና የፍቅር ጸባይ ከባድ ነው ከምንም በላይ። እና አደይ እንደውም ቻለች። አሁን ግን በቃ ሁሉም ነገር ከሷ አቅም በላይ ሆኗል። በዚህ ቤዛ በዚህ ፍቅር እና ከባድ ነው። እንደዛ ነው ቤተሰቦቼ። ወደ ቤተሰቦቼ ልመለስ እያለች ነው አደይ። እንግዲህ ወደ ቤተሰቦቿ ልትመለስ ነው። እዛ ከሄድኩኝ ደግሞ አባቴ ይድረኛል ለማንም ሰው እያለች ነው። እንደዛ ከሆነ ባትሄድ ይሻላታል ብዬ አስባለሁ። ዴቭም ይሄ ነገር ግን እሺ የሚለው አይመስለኝም። ሊዲያ ደግሞ ወደ ናኦል እየሮጠች ነው። ውዶች ደህና ሁኑ።